ወደ ኢትዮጵያ ሄደች። ለምን ያህል ጊዜ እንደምትቆይ መች እንደምትመጣ ምንም የማውቀው ነገር አልነበረም። ኢትዮጵያ ሄዳ ልታረገው ልትሆነው የምትችለውን ነገር ሳስብ ዘገነነኝ። ሀውለት ዝሙት ለሴት ልጅ እንደ ወንድ ልጅ ቀላል አይደለም። ለወንድ ልጅ ቀላል ነው እያልኩሽ አይደለም። ሴት ላይ ሲሆን ግን የሚዘገንን ነገር ነው። ሴት ልጅ ለተለያዩ ወንዶች ራሷን አሳልፋ በሰጠች ቁጥር የምትጋራው ቅጽበታዊ ደስታንና ስሜትን ብቻ ሳይሆን መንፈሳዊ፣ ስጋዊ የሆነ ማንነትን አብራ ከተኛችው ወንድ ትወርሳለች፣ ትቀበላለች። እስከ መጨረሻው በእሷ ልብና ህይወት ውስጥ ጠባሳን የሚጥል ትዝታ ያለው ህይወት ያለው አንዳች ግዑዝ ነገር ሆኖ ልቧ ላይ የሚቀር እንጂ ልክ እንደ ቅጽበታዊው ስሜት ሁሉ አልፎ ያጅ አይደለም። ለዛም ሴት ልጅ ከማንም ጋር ራሷን ስትጥልና ስትወድቅ የቅጽበት ጉዳይ ብቻ አይደለም ነው የሚባለው። ዋናውና ትልቁ ነገር ግን እናንተ ሴቶች መሬት ናችሁ። መሬት ባታበቅል፣ ውሃዋን ባታፈልቅ፣ የዘራነው እንጭጭ አረም ሆኖ ቢቀር፣ ፍሬ አርጋ ምግብ አርጋ ልሰጠን ባትችል ኖሮ ጥንት ድሮ ምድር በጠፋች ነበር። ምርጡን ዘር መርተን ሰጥተናት፣ ምርጡን ዘር ተቀብለናት፣ በልተን ጠጥተን ወልደን አግብተን ተዋልደን ምድርን ያስቀጠል ነው። ረግጠናት አርሰናት። ነገር ግን በደሏን፣ መረገጧን፣ መገፋቷን ሁሉ በበቀልና በጥላቻ ሳይሆን በመልካም ዘርና በጥሩ ፍሬ ስለምትመልስልን ምድር የይቅርታ ሆና የመኖር ሆና የህይወት ሆና እስከ ዛሬ ቀጥላለች። ሴት ልጅ እንደ መሬት ናት ስልሽ ልክ እንደ መሬት ናት። ሴት ልጅ ምርጡ ዘር ሊዘራባት የሚገባ ምርጥ ፍጡር ናት። የምድርን ህይወት የምታስቀጥል ፍጥረተ ዓለሙን የምታስቀጥል የምድራችን ታላቋ ፍጡር ሴት ልጅ ናት። የዚህ ሴት ልጅ ማንነት ከማንም ጋር በየመንገዱ ከወደቀ ዘሯም አረም ነው የሚሆነው፣ ፍሬ አይኖረው። ፍሬ የለሽ ትውልድ፣ ፍሬ የለሽ ሀገር፣ ፍሬ የለሽ ዓለም መጨረሻው መጥፋት ነው። ወንድም ልጅ ሄዶ ከማንም ጋር ሲተኛ መንፈሱን አራክሶ ከሚተኛቸውም ሴቶች እርኩሱንም ቅዱሱንም ወርሶ ተዋርሶ ዘሩን የትም በትኑ በአንድ እሱ ስተትና ስሜታዊነት ብዙ ወላጅ አልባ ህፃናትና ብዙ የሀገርም የህዝብም ሸክሞችን የሚያፈራው ይሁ ባለጌ ወንድ ነው። ቢሆንም ግን ያቺ መሬቷ እናት፣ ያቺ ደጓ ተንከባካቢዋ አቃፊዋ እናት ጠንካራ እስከሆነች ጊዜ ድረስ፣ ይቅርባይ እስከሆነች ጊዜ ድረስ፣ ቻይና መልካም እስከሆነች ጊዜ ድረስ ፍሬዋን ለቁም ነገር አብቅታ የተገፉትንም የተተዉትንም ሰው ማድረግ ስለምትችል የወንድ ልጅ ብልግና የሴቱን ያህል የከፋ ሳይሆን እስካሁን የዘለቀው በዚያ ምክንያት ነው። ስለ ሚስቴ ሳስብ ተመልሳ መታ ከእሷ ጋር አብረን መኖር ህይወት ሊኖረን ይችላል ወይ ስል በፍጹም። ይህችን ሴት ከዚህ በኋላ እንኳን ልቀበላት አካሌ አርጌ ላቅፋት ስለ እሷ ጸጸት ሊሰማኝ፣ ስለ እሷ ሀፍረት ሊሰማኝ፣ በድያታለሁ ገፍቻታለሁ ብዬ ላስብ ይቀርና ለሰከንድ ለእሷ ቦታ እንደማይኖረኝ ገባኝ። ሊሆን የሚችለውን ነገር ሳስብ ገና ተጸየፍኳት። እስከ ዛሬ ስለ እሷ በጸጸት ኖሬያለሁ። ይቅርታ ጠይቂያት እንኳን ባየኋት ቁጥር እሸማቀቅ ነበር። መቼ ነው መክሳት፣ መቼ ነው ማስደስታት እያልኩኝ የምጓጓ ባል ነበርኩኝ። ለበደልኳት ነገር ምን ያህል ቦታ እንደሰጠሁትና ጉዳቷንም ምን ያህል እንደተረዳሁት አውቃ በራሷ ጊዜ ታክማ ድና ትክክለኛዋ ሚስት እስክትሆንልኝ ድረስ በመጠበቅ ውስጥ ነበርኩኝ። እሷ ግን ዝምታዬን፣ ጥበቃዬን፣ ጸጸቴን እንደ ንቀት እንደ ኩራት አይታው ዛሬ ጭራሽ መቼ ነው ትዳራችንን አይታ የምታውቀው ብላ ስትወቅሰኝ ተቃራኒ መሆናችን በጣም ገረመኝ። እኔ ቦታ ነበር የሰጠኋት፣ እኔ ጊዜ ነበር የሰጠኋት፣ እኔ ሕክምና እንድታገኝ እረፍት ነበር የሰጠኋት። እሷ ግን ችላ ያልኳት የተውኳት መሰላት። አሁንም ደግሜ ከመሄዷ በፊት ይቅርታ ጠየኳት። አትሂጂ፣ ወደ ኢትዮጵያ የምትሄጁ ለምን እንደሆነ አውቃለሁ። ከሄድሽ ዳግመኛ እኔና አንቺ በፍጹም አንገናኝም፣ ህይወትም አይኖረንም። ደግመሽ አስቢበት። ከሄድሽ ምን አርገሽ ምን ሆነሽ ምን ውስጥ ገብተሽ እንደምትመጪ አውቄያለሁ፣ ገምቻለሁ። ምንም አላደረግኩም ብትይኝም ደግሞ አላምንሽም። ለዛ ህይወታችን ሳይስተካከል ተይቅርብሽ፣ አትሂጂ፣ ዳግመኛ ቤታችንን እንስራው፣ ድጋሚ ይቅርታ ልጠይቅሽ፣ እግርሽ ላይ ልውደቅ። እስከዛሬ ታማኝ ሆኜልሻለሁ። ከዛ ጊዜ በኋላ
አንቺ ባታምኚውም ቅሉ ከዚህ በኋላ ግን እውነት ይሁን አይሁን ማረጋገጥ ትችያለሽ። ታይ አትሂጂ ቤታችንን እናድስ ብዬ ከመሄዷ በፊት 3፣ 4፣ 5 ጊዜ ለመንኳት፣ ጠየኳት። መንካት የፈለገችው ማየት የፈለገችው የሆነ ዓለም አለ። አለፈኝ አመለጠኝ እያለች ያለችው የሆነ ነገር አለ። ያንን አመለጠኝ አለፈኝ ያለችውን ነገር ሳትነካው፣ ሳታየው፣ ሳትዳስሰው አርፋ እንደማትቀመጥ ሳትነካው እረፍት እንደማይኖራት ስለገባኝ ተውኳት። እናም ሄደች። ዳግም ዓይኔን ሞልቼ ላያት አልችልም። ሚስቴ ብዬ ልጠራትም አልችልም። ቤቴ ህይወቴ ብዬ ከእሷ ጋር ልኖር ይቅርታ ላረግላትም አልችልም። እሷ ይቅርታ እንዳላደረገችልኝ ሁሉ። ስለዚህ እኔና እሷ ህይወት ትክክለኛው መንገድ መለያየት ነው ከዚህ በኋላ ብዬ ከኢትዮጵያ ወደዚህ ከመምጣቷ በፊት የስራ ቦታ አካባቢ ላይ ለእኔ የምትበቃ ትንሽዬ ቆንጆ አፓርታማ ተከራይቼ ቤቱን ጥዬላት የራሴ የምላቸውን እቃዎች ይዤ ወጣሁ። መች እንደምትመጣ አልተነጋገርንም። ከዚህ በኋላ ግን እኔና እሷ የምንተማመን ሰዎች አይደለንም። የተነካካችን የዘለለችን ሴት ምንም የእሷን አይነት ተመሳሳይ ነገር አድርጌ ቢሆን እንኳን ዳግም ግን ላቅፋት አልችልም። ምክንያቱም እሷ ሴት ናት፣ እሷ እናት ናት፣ እሷ መሬት ናት። ያ መሬት ከተጨቃየ በብዙ ቆሻሻዎች ከተበከለ በኋላ ማጽዳቱ ቀላል አይደለም። ከቤት ወጥቼ በብቸኝነት መኖር ከጀመርኩኝ በኋላ ራሴን ማጤን ጀመርኩኝ። መጀመሪያ የወሰንኩት ነገር ከራሴ ጋር ታርቄ አዲስ ህይወት መጀመር፣ አዲስ ቀኖችን ማየት እንዳለብኝ አመንኩኝ። ጸጸትና ቁጭቱ አይረባኝም። ዳግም ህይወት አለኝ። ወንድ ልጅ ነኝ። በስተርጅና ዘመኔ ብቻዬን ሆኜ እየተብከነከንኩኝ መሞት አልፈልግም። ከአጠገቤ የምትሆን መልካም ሴትን እፈልጋለሁ። አሁን ፈልጌ ያላገኘኋት ሴት ሳረጅ አትመጣም። የምፈልጋትን አይነት እርጅናዬን ተደጋግፌ የማልፋትን መልካም ሰው ለማግኘት ደግሞ እገዛ ያስፈልገኛል ብዬ የስነ ልቦና ባለሙያ ማየት ጀመርኩኝ። ጸጸቴም ከሱሴም እያገገምኩ እንድመጣ በጥቂቱም ቢሆን ረዳኝ። ከዛ በላይ ግን ከነዚህ ነገሮች እንደወጣ በጣም እየረዳኝ የመጣው ነገር ማንበብ ነው። ሃይማኖታዊ መጽሐፎችን በጥልቀትና በብዛት ማንበብ ጀመርኩኝ። ከዛም በላይ ደግሞ ሊያክሙኝና ሊያድኑኝ የሚችሉ የስነ ልቦና መጽሐፍቶችን፣ ፕሮግራሞችን ማየትና እነሱ ላይ ማተኮር ጀመርኩኝ። ለወትሮ የማይጠቅሙኝን ነገሮች በማየት በመስማትና እነሱ ላይ በመመሰጥ ነበር ጊዜን የማሳልፈው። ያንን የማረገው ከቁስሌ ለመሸሽ ነበር። ሽሽት ዞሮ ዞሮ ከእውነቱ የተጋፈጥክ ቀን ወደማትወጣው ማጥ የሚያስገባ ጊዜያዊ መድኃኒት እንጂ ፈውስ እንዳልሆነ ስለገባኝ ሊፈውሱኝ የሚችሉ መንገዶችን መፈለግ ጀመርኩ። ለራሴ ቋሚ እኔ ነኝ። ለራሴ ሐኪም እኔ ነኝ። ለእኔ ያለሁት እኔ ነኝ። ያለፈው አልፏል። ያበላሸሁትን ላስተካከል ባልችል እንኳን ከዚህ በኋላ ግን የተስተካከለ ህይወት መገንባት አለብኝ ብዬ ቆርጬ የተነሳው ሐውለት። እነዚህ ሂደትና እርምጃዎች ቀላል አልነበሩም። እየወደኩ እየተነሳው ተስፋ እየቆረጥኩ መልሼ ተስፋ እያደረግኩ የነገ ብቸኝነቴን ሳስበው ከዚህ በላይ ሊጎዳኝ እንደሚችል ስላመንኩኝ ሰላማዊ ህይወት ይገባሃል ብዬ ራሴን አበረታሁት። ያለኝን ነገር ሁሉ ለሚስቴ ተውኩላት። ቁራጭ ወረቀትም ማስቀመጥኩላት። እኔ እስከዛሬ ካፈራ ነው ካለን ነገር ካንቺ ምንም አልፈልግም። ስራ አለኝ ብዬ ከዜሮ ተነስቼ ለራሴ በቂ የሆነ ኑሮ መኖር እችላለሁ። አንቺ ግን ከኔ የምትፈልጊው ነገር ካለ መጠየቅ ትችያለሽ። ያለንን ሁሉ ትቼልሻለሁ። እስካለሽ በደስታ በሰላም ኑሪበት። የሌለሽ ቀን ደግሞ ያው የልጃችን ነው የኔም ያንቺም ልጅ ብዬ ማስታወሻ አስቀምጬላት ነው የወጣሁት። ለወትሮ ከወጣት ቆነጃጅቶች ጋር በቀላሉ እግባባና ሁሉንም አማለል እማርክ የነበርኩት እኔ ዛሬ አንዲትንም ሴት ማማለል ጠብ ማረግ ቀርቶ መቅረብ እንኳን ያቃተኝ ሰው ሆኛለሁ። በጣም ብዙ ርቀት ከሴቶችና ከሴቶች ዓለም ስለራኩኝ ፍቅርን ለመመስረት ከምን መጀመር እንዳለብኝ እንኳን እረስቸዋለሁ። ሐውለት ሊገርምሽ ይችላል። በአንድ ወቅት ሴቶች እንደሆነ ነገር እያነፈነፉ ነበር ዙሪያ የሚከቡኝ። በእነዚህ 10 ዓመታቶች ግን ራሴን በጣም ስላቀብኩኝና ከዚህ ነገር ለመራቅ ብዙ ስለጣርኩኝ ከሚስቴ ከእህቴና ከቤተሰቦቼ ውጪ ከዘመዶቼ ውጪ አንዲትም የማቃት ባዕድ ሴት የለችም። በጣም ገረመኝ በራሴ። ከቤት ከወጣው
ከ4 ወር ከ3 ወር በኋላ አካባቢ ባለቤቴ መስሪያ ቤቴ ድረስ መጣች። ሳያት በጣም ደነገጥኩ። የሆነ አይነት ስሜት ተሰማኝ። ስለ እሷ እንደዚህ ይሰማኛል ብዬ አስቤ አላቅም። ወረደችብኝ። እንደዛ ፈራት፣ እጨነቅላት፣ እጠነቀቅላት የነበረችው ሚስት ያልመሰለችኝም። ግርማዋ ተገፏል። እንደሱ አይነት ስሜት ስለተሰማኝ በጣም አፈርኩኝ። ልክ እንደሆነ ባለ ጉዳይ ነበር ያስተናገድኳት። እንኳን ደህና መጣሽ፣ ደህና ነሽ፣ እንዴት ነሽ፣ በሰላም ተመለሽ፣ ቁጭ በይ ብዬ እንድትቀመጥ ጋበዝኳት። እንዴት ነህ፣ ደህና ነህ አለችኝ በተረጋጋ ስሜት። ሚስቴ ወትሮም የተረጋጋች ናት። የሚያናድዷትና የሚያስጨዋት የሚያበሳጫት ነገር እስከሌለ ጊዜ ድረስ በፍጥነትና በብዛት የምትናገር ሰው አይደለችም። ረጋ ብላ ሰው በቀረባት ልክ ባወራት ልክ ማውራትን ትችልበታለች። እኔ የሚያወራዋት በእርጋታና እንደ ማንኛውም ተራ ባለ ጉዳይ ስለነበረ በጣም እንደተገረመች ታስታውቅ ነበር። በእኔ አቀባበልና በሁኔታዬ ድንቅ ብሏታል። እንደዚህ አልጠበቀችኝም። እንኳን እሷ እኔም ራሴን እንደዚህ አልጠበቅኩትም። ምን እንደነካኝ አላቅም። ውርድን ያለችብኝ አልኩሽ ሀውለት። ምን ነው ፈለግሽኝ አልኳት። አዎ ደህና ነህ ግን አለችኝ። አዎ ደህና ነኝ፣ በጣም ደህና ነኝ። አንቺም ደህና ነሽ አይደል ስላት፣ አዎ ደህና ነኝ። የሄድሽበት ጉዳይ እንዴት ሆነልሽ? ሁሉ ነገር ተስተካከለ አልኳት። የትኛው ጉዳይ አለችኝ። አይ ያው ከፍቅረኛሽ ጋር የነበረሽ ጉዳይ ጨረሽ? ጥሩ ሆነ? እንዴት ነበር ምናም ስላት መለዋወጥ ጀመረች። ይቅርታ ፖዚቲቭሊ ነው እያወራሁሽ ያለሁት፣ ግን አለማውራት ትችያለሽ። ከዚህ በኋላ እኔና አንቺ እኮ እህትና ወንድም ነን። ያው ልጃችን ያገናኘናል። በየትኛውም መንገድ እንደ እህት፣ እንደ ወንድም ወይም እንደ ሩቅ ጓደኛ፣ እንደ ሩቅ ዘመድ ማንኛውንም ነገር ማውራት እንችላለን። ለምንድን ነው አሁን የፈለግሽኝ አልኳት። የፍቺውን ፕሮሰስ መጨረስ ፈልጌ ነው አለች። በፈለግሽው ሰዓት በፈለግሽው መንገድ መጨረስ እንችላለን። ከኔ የምፈልጊው ነገር አለ? እኔ እንደነገርኩሽ ነው። ከአንቺ ምንም የምፈልገው ነገር የለም። ሁሉንም ነገር ተጠቃሚበት። በሰላምና በሰላም መለያየት ብቻ ነው የምፈልገው። ያ ለእኔም ለአንቺም ለልጃችንም ጥሩ ነው። አብረን ሆነን ያፈራናቸው ሀብቶች ዞሮ ዞሮ የልጃችን ነው። ሌላም ሰው ብታስገቢ ለልጅሽ አስከብሪለት። ከዛ ባለፈ ግን እስካለሽ በደስታ በጥሩ ሁኔታ ኑሪበት። ከኔ የምትፈልጊው ነገር አለ አልኳት። አይ ምንም ከአንተ የምፈልገው ነገር የለም፣ ሁሉንም ነገር ከተውክልኝ የባንኩንም ገንዘብ ይጨምራል አለች። በጋራ የምንጠቀመው አካውንት ላይ ያለው ሁሉንም ነገር ትቼልሻለሁ። ምንም ካንቺ የምፈልገው ነገር የለም፣ በደስታ ተጠቃሚበት አልኳት። ሀውለት አላመነችም። ብቻ የሆነ ግራ ተጋብታለች። እንደዚህ አይነት ነገር አልጠበቀችም። መልሳ መላልሳ ጠየቀች። ደህና ነህ ግን ሁሉ ነገር ጥሩ ነው አለች። በጣም ደህና ነኝ። አዲስ ህይወት ለመመስረት፣ አዲስ ቀኖችን ለማየት፣ የተረጋጋ ህይወት ለመጀመር እያሰብኩኝ ነው አልኳት። ከማን ጋር አለች። አዲስ ሰው ጋር። ከዚህ በኋላ መቼስ እኔና አንቺ አንኳኋንም። ስለዚህ አንቺም ከአዲስ ሰው ጋር ህይወትሽን ለመጀመር እንዳሰብሽው እኔም ከአዲስ ሰው ጋር ቅድሜን ለማሳለፍ ነው የምፈልገው። በብቸኝነት ማርጀትና የእርጅና ዘመኔን ያለ ረዳት መቅረት አልፈልግም። ያን ዘመን ከአንቺ ጋር ነበር ሳስበው የኖርኩት፣ ግን አልሆነም። ያው ፈጣሪ ፈቀደው ነው የሚሆነው አልኳት። ድጋሚ ታስብበታለህ አለች። ስለምኑ አልኳት። ስለ እኔና ስለ አንተ፣ ምናልባት ሁለተኛ እድል ብንሰጠውስ ህይወታችንን ስትል፣ ያ ኢትዮጵያ ባትሄጂ ነበር። አሁን እርፍ እንዳልሽ እየታየኝ ነው። ብዙ ነገር ነካሽ፣ ብዙ ቦታ ላይ ደረሽ፣ ሁሉንም ነገር አድርገሽ ትርጉም እንደሌለው፣ ምንም ልዩነት እንደማያመጣ፣ ለቁጭትሽም ለህመምሽም መድኃኒት እንደሌለው አየሽ አይደል አልኳት። ምንም ያደረኩት ነገር የለም፣ እንድትወቅሰኝም አልፈልግም። በእነዚህ ወራቶች ውስጥ እንዳልከው ነው የተወሰኑ ነገሮችን አይቻለሁ። ብቻዬንም ሆኜ ያየሁት፣ ከሰዎችም ጋር ሆኜ ያየሁት፣ ምንም የተለየ ነገር የለም። ወንዶች እንደሆናችሁ የአንድ ሳንቲም ሁለት ግልባጭ ናችሁ። ስማችሁ ቢቀያየርም ማንነታችሁ እንደሆነ ያው ነው። ትርጉም የለውም። አንተም አዲስ ሰው ከምትፈልግ፣ አዲስ ህይወት፣ አዲስ ነገ እያልክ ከምትባክን፣ እኔም በሩጫ ጊዜ ከሚጠፋ ምናልባት አብረን ሆነን ልንተካከም እንችል ይሆናል አለች። አይ ለእኔ ከባድ ነው። ከዚህ በኋላ ከአንቺ ጋር መሆን ለእኔ ከባድ ነው። ብዙ ሰው ነካሽ። ባይነካሽም አላምንሽም። የሚገርምሽ ነገር
ወዝሽ ይናገራል፣ ፊትሽ ቆሌሽ ይናገራል። የሆነ ግርማሽን አተሻል። ምንም አላደረኩም ብትይኝም አላምንሽም። ሙሉ አካላትሽ ምን ላይ እንደነበርሽ በደንብ ነው የሚያስታውቀው አልኳት። አይ እንድትሰድበኝ እንድታዋርደኝ እኮ አይደለም። ተው እንደውም እውነትን ነው፣ የኔ እናንተ ነገር የሚሆን አይደለም። አንተም በመንገድህ እኔም በመንገዴ አዲስ ህይወት ብንፈልግ ይሻላል አለች። አዎ ይሻላል አልኳት። በፈለግሽ ሰዓት የፍቺውን ወረቀት ማምጣት ትችያለሽ፣ እፈርምልሻለሁ፣ ከጠበቃችን ጋር እንጨርሳለን ብያት በዚሁ ተሰነባበትን እልሻለሁ ሀውለት። ከዛ በኋላ ከኔን ስላልጠበቀች ችላ ስላልኳት በተለያዩ መንገዶች ባለቤቴ ልቀርበኝ እየሞከረች ነው። ልታወራኝ ሁለተኛ እድል ለህይወታችን እንድንሰጥ ጥረት ስታረግ እመለከታታለሁ። ሌላው ቀርቶ ሀውለት ልጄ ላከችብኝ። ልጄ መጥቶ አዋራኝ። ጭንቅላቱን በሚመጥን በማይጎዳው መጠን ነገርኩት። ታዲያ ለህይወታችሁ ለምንድን ነው አንድ እድል የማሰጡት ብሎ በተደጋጋሚ ጠየቀኝ፣ አማከረኝ። አልችልም። እሷን ሳስብ ስልኳቿ ላይ ያየሁት ስሞች፣ እዛ ሆቴል ላይ ሄጄ ሳገኛት ሌላ ሰው እየጠበቀች የነበረበት ሁኔታ፣ ያ ነው የሚመጣብኝ። ዳግም ልነካት፣ ላቅፋት፣ ሚስቴ ልላት በፍጹም አልችልም። አሁን ያለነው እዛ ላይ ነው። እኔ ራሴ ላይ በደንብ እየሰራው ከወትሮ እየተሻሻልኩኝ ብዙ ነገሮችን አሻሽያለሁ። ከሱሴ ወጥቻለሁ። ህይወቴን እንደ አዲስ አደራጅቻለሁ። አዲስ ሰዎችን፣ አዲስ ሴት፣ አዲስ ትዳር ህይወቴ ውስጥ ለማምጣት እየሞከርኩኝ ነው። እስካሁን ሴቷ ባታመጣ። አንዳንድ ሰዎች ኧረ ኢትዮጵያ ሄደህ አንዷን ልጃገረድ ቆንጆ አምጣ ይሉኛል። እኔም እንደሱ እያሰብኩኝ ነው። እስካሁን ግን ኢትዮጵያ ለመምጣትና ሴት ለመፈለግ አላሰብኩም። ባለቤቴም በጣም ተለሳልሳ ዳግም ወደ ህይወቴ እንድመለስ በተለያዩ መንገዶች እየጋበዘችኝ ቢሆንም ውስጤ ግን አልቻለም። ቤተሰቦችሽ ምን ይሉኛል? በዚህ ጉዳይ ላይ ምን እንደሚሉ ኮመንታቸውን መስማት እፈልጋለሁ። ዛሬ ግን ታሪኬን ላካፍላችሁ የፈለኩት ይህን ታሪክ ለሰማችሁ ወንዶችም ሴቶችም ዝምታ ሰላም አይደለም። ሚስታችሁ ጋር ቤታችሁ ውስጥ ጸጥ ከተባላችሁ፣ ከወትሮ በተለየ ኬርለስ እና ግዴለሽ ከሆነች ሚስታችሁ ቤታችሁ ስለዳነ ሳይሆን ስለተወቻችሁ ሊሆን ስለሚችል ዳግም ህይወታችሁን ገምግሙት። ዳግም ራሳችሁን ገምግሙት። ሴቶችዬ፣ ወንድ ልጅ ምንም ያህል ቢዞር የወደዳት ያፈቀራት ሴት ልቡ ላይ እስካለች ጊዜ ድረስ ሌሎች ሴቶችን፣ ሌሎች ሁኔታዎችን ማስቀመጥ አይችልም። መዞሩና መዝለሉ ትክክል ነው እያልኩኝ አይደለም። ትልቅ ብልግናና ጋጠ ወጥነት ከራሴ ተመክሮ ስነግራችሁ ሰላምም ደስታም መረጋጋትም የሌለው መቅኖቢስ የሚያደርግ ዝሙት አስቀያሚ ነገር ነው። ክብራችንን የሚያዋርድ መልካችንን የሚያጠለሽ መንፈስና ሰላማችንን ለዘላለም የሚረብሽ ከጸጸት ጋር ሁሌም እንድንኖር የሚያደርገን ክፉ ነገር ነው። ሴት ስትሆን ግን ይከፋል። የዛሬው ታሪካችን በዚህ ያልቃል። በቀጣይ ታሪክ እንገናኛለን። ያላችሁን ሀሳብና አስተያየት ኮመንት ላይ አድርጉለት። ምናልባት ህይወቱን ሊያድንበት ስለሚችል ማለት ነው። ቴንኪዩ